እስኪ ዛሬ ማንም ሰው ሊነግርህ የማይፈልገውን አንድ ከባድ የቢዝነስ እውነታ ፊት ለፊት እንጋፈጠው። በየትኛውም የቢዝነስ ትምህርት ቤት፣ በስራ ቦታ አሊያም በቤተሰብ ውስጥ እንዴት ስኬታማ መሆን እንዳለብን ብዙ ተነግሮናል። ነገር ግን ስንወድቅና ቢዝነሳችን ሲፈራርስ ምን ማድረግ አለብን ብሎ ያስተማረን ማንም የለም። አብዛኛው ሰው ውድቀት ድንገት የሚመጣ አጋጣሚ ይመስለዋል፣ አሊያም አንድ መጥፎ ውሳኔ ስላስተላለፈን ብቻ የሚፈጠር ይመስለዋል። ነገር ግን እውነታውን ልንገርህ፣ ውድቀት የሚጀምረው ከተሳሳተ ውሳኔ አይደለም። ውድቀት የሚጀምረው ከፍርሃትና ካለማወቅ ነው። ወደ ፀሐይ ፋሚሊ እንኳን በሰላም መጣችሁ። ይህ ቻናል የፋይናንስ ነፃነትን እውን ለማድረግ ለሚተጉ፣ በዲጂታል ቢዝነስ ዓለም የራሳቸውን አሻራ ለማሳረፍ ለሚጥሩና በእውቀት ላይ የተመሰረተ የኢንቨስትመንት ስትራቴጂ ለሚፈልጉ የነገ ብሌነሮች የተዘጋጀ የእውቀት ማዕከላችን ነው። ዛሬ በዚህ እጅግ ጥልቅ ማስተር ክላስ ሰዎችንና ቢዝነሶችን የሚወድቁባቸውን 3 የስነ ልቦናዊ ምክንያቶች እንዲሁም ቢዝነስህን አደጋ ውስጥ ገብቶ ጥሬ ገንዘብ እያለቀብህ ሲመጣ ካምፓኒህን ከሞት የምትታደግበትን 3 ተግባራዊ ስትራቴጂዎችን አዋህደን እናሳያለን። አእምሮህን ክፈት እና ከውድቀት ወደ ግዙፍ ኢምፓየር የምትሸጋገርበትን የካፒታል አያያዥ ጥበብ አብረህን ተማር። ክፍል 1 የስነ ልቦናው ውድቀት። የ1% አሸናፊዎች አእምሮ። ሰዎች ውድቀትን የሚያስተናግዱት በ3 የተለያዩ የፍርሃት ማትሪክሶች ውስጥ ሲገቡ ነው። እያንዳንዱ ፍርሃት የራሱ የሆነ ማጥፊያ መሳሪያ አለው። አንደኛ፣ የፍጹምነት ወጥመድ። አብዛኛው ሰው አዲስ ቢዝነስ ለመጀመር ወይም የራሱን ምርት ወደ ገበያ ለማውጣት ሲያስብ ገና አልተዘጋጀውም፣ ትንሽ ልማር፣ ጊዜ ያስፈልገኛል ይልሃል። ይህ ዝግጅት አይባልም። ይህ ሰዎች ቢተቹኝስ የሚል የፍርድ ፍርሃት ነው። የ1% አሸናፊዎች ይህንን ፍርሃት የሚሰብሩት በደረጃ የተከፋፈለ ሙከራ በሚባል ስትራቴጂ ነው። አንድን ግዙፍ ሀሳብ ወዲያውኑ ገበያ ላይ አይወጣም። መጀመሪያ አነስተኛ ሪስክ ባለው ቦታ ይሞክሩታል። ቀጥሎ ለተመረጡ ጥያቄዎች ደንበኞች ሲያሰሉ ስህተቱን አርመው በመጨረሻ ሙሉ በሙሉ ወደ ገበያው ይገባል። አእምሮህን በዝግጅት ስም አታታለው። ስትራቴጂ ነድፈህ ወደ ገበያው ግባ። ሁለተኛ፣ የነባር ይዞታ እስረኛ መሆን። ሁለተኛ የውድቀት ምክንያት የተሻለ ነገር ለመገንባት ከሚኖረን ጉጉት ይልቅ ያለንን ነገር ላለማጣት የምናደርገው ትግል ሲበልጥ ነው። አንድ ቢዝነስ ስትራቴጂው እንደማይሰራ እያወቀ እስካሁን ብዙ ጊዜና ገንዘብ አፍስሼበታለሁ ብሎ ኪሳራ አቅፎ ይኖራል። ይህንን ለመስበር ኢንቨስተሮች የዜሮ ቀኑ ጥያቄ ይጠቀማሉ። ራስህን እንዲህ ብለህ ጠይቅ፣ ይህንን ቢዝነስ ዛሬ ከዜሮ ብጀምረው ኑሮ ይህንን ውሳኔ ወስን ነበር? መልስህ አይ ከሆነ ያንን ነገር አሁኑን አቁመው። ትላንት ስላጠፋኸው ገንዘብ አታስብ፣ ወደፊት ስለሚመጣው ትርፍ ብቻ አስብ። ሶስተኛ፣ የኢጎ መከላከያ። ሶስተኛውና እጅግ ውዱ የውድቀትህ ምክንያት ስህተት መስራት አይደለም፣ ስህተትን ላለመቀበል የምታደርገው መፍጨርጨር እንጂ። አለቆቹና የቢዝነስ ባለሙያዎች የተሳሳተ ውሳኔ ሲያስተላልፉ ክብራቸውን ላለማጣት ሲሉ ስህተታቸውን ይሸፍናሉ፣ ሰበብ ይደራድራሉ። ስህተቱ እያደገ መጥቶ ቢዝነሱን ይበላዋል። ይህ እንዳይፈጠር ፕሮፌሽናሎቹ ባለ 4 ደረጃ የድህረ ስራ ግምገማ ይጠቀማሉ። ማንኛውም ኪሳራ ሲያጋጥምህ 4 ጥያቄዎችን ራስህን ጠይቅ። አንደኛ፣ ምን እንዲፈጠር አስበን ነበር? ሁለተኛ፣ በተጨባጭ ምን ተፈጠረ? ሶስተኛ፣ ልዩነት የቱ ጋር ነው? አራተኛ፣ ከዚህ ስህተት ለቀጣይ ምን ህግ ተማርን? አምስተኛ፣ ስህተትህን ደብቀህ ኢጎህን ከምትጠብቅ ከስህተትህ ዳታ ሰብስበህ ሲስተምህን አሻሽል። ክፍል 2 ተግባራዊ የህይወት አድን ስትራቴጂ። ቢዝነሱ ሲፈራርስ ምን ያደርጋሉ? አሁን ስነ ልቦናው ተረድተናል። ነገር ግን ዛሬ ላይ ቢዝነስህ እያሽቆለቆለ ከሆነ፣ ገቢህ ከወጪ ካነሰና በካዝና ውስጥ ያለው ጥሬ ገንዘብ እያለቀብህ ከሆነስ? ቢዝነስህን ከሞት አፋፍ ለመመለስ ምን ማድረግ አለብህ? የ1% ታላላቅ መሪዎች ቢዝነሳቸውን ለማዳን የሚጠቀሙባቸው 3 የድንገተኛ አደጋ እርምጃዎች አሉ። አራተኛ፣ የኢጎ ወጪዎችን ያለ ርህራሄ መቁረጥ። ቢዝነስ የሚከስረው ምርቱ መጥፎ ስለሆነ አይደለም። ቢዝነስ የሚዘጋው ጥሬ ገንዘብ ሲያልቅበት ብቻ ነው። ቢዝነስህ አደጋ ላይ መሆኑን ስታውቅ የመጀመሪያው ስራ ወጪህን መቁረጥ ነው። የፋይናንስ መዝገብህን አውጣና እያንዳንዱ ወጪ ተመልከት። ይህ ወጪ አሁን ላለኝ ቢዝነስ ገቢ ያመነጫል ብለህ ጠይቅ። መልሱ አይ ከሆነ ወዲያውኑ ሰርዘው። ትላልቅ ቢሮዎች መከራየት፣ አላስፈላጊ ሶፍትዌሮችን መግዛት፣ እነዚህ የኢጎ ወጪዎች ይባላሉ። ግብህ ቢዝነሱን ማትረፍ እንጂ ለሰዎች ጥሩ መስሎ መታየት አይደለም። ወጪህን ቀንስ። ቢዝነስህን የሚተነፈስበትን ጊዜ ግዛለት። አምስተኛ፣ ኦክሲጅኑን መመለስ። የሲኢኦ ዋናው ስራ። ቢዝነስህ ውድቀት አፋፍ ላይ የደረሰው አንተ እንደ መሪ ትኩረትን ትክክለኛ ቦታ ላይ ስላላደረክ ነው። አብዛኛው የቢዝነስ ባለቤት ምርቱን በማሳመርና ሎጎ በማስተካከል ጊዜውን ያጠፋል። ነገር ግን የየትኛውም ቢዝነስ ኦክሲጅን ሽያጭ ነው። ያለ ሽያጭ ምንም አይነት ካምፓኒ
በህይወት አይቆይም። ቢዝነስ ሲያሽቆለቁል ሌላውን ነገር ሁሉ እርሳውና ሙሉ ትኩረትህን 100% ገቢ ማመንጨት ላይ አድርግ። እኔ ሽያጭ አልችልም፣ ማኔጅ ማድረግ ነው የሚችለው የሚል የደካማ ሰበብ አታቅርብ። የቢዝነስህ ቁጥር 1 ሻጭ አንተ መሆን አለብህ። ነባር ደንበኞችን አግኝ። አዲስ የገበያ ስትራቴጂ ንደፍ። ሽያጭ ላይ ብቻ ተኮር። 6ኛ የሶፍትዌር ማሻሻያ፣ የእውቀት ክፍተቱን መድፈን። ቢዝነስህ አሁን ወዳለበት አዘቅት ውስጥ የገባው አንድ የማታውቀው ነገር ስላለ ብቻ ነው። እየተዘጋ አእምሮ ይዞ ቢዝነስን ማሳደግ አይቻልም። ወጪህን እየቀነስክና ሽያጭህን እያሳደግክ ባለህበት ሰዓት ከምን ጊዜውም በላይ አዳዲስ ስትራቴጂዎችን መማር አለብህ። ተፎካካሪዎችህ ምን እያደረጉ ነው? ገበያው ወዴት እየሄደ ነው? ችግሮችን ለመፍታት አንድ መንገድ ብቻ አትፈልግ። እውቀትህን ስታሰፋ አንድን ችግር የምትፈታባቸው 10 የተለያዩ መንገዶች ይታዩሃል። ከራስህ ስህተት ብቻ ሳይሆን ቀድሞ ካለፉት ስኬታማ ከሆኑ ስትራቴጂዎችና ባለሙያዎች ተማር። የፀሐይ ፋሚሊ ውድቀትን የህይወት መጨረሻ አይደለም። ውድቀት ማለት ካለፈው ስህተት ተምረህ አዲስና ጠንካራ ኤምፓየር እንድትገነባ የተሰጠ ሁለተኛ እድል ነው። ለፀሐይ ፋሚሊ የተዘጋጀው የዛሬው ጥያቄ ይህ ነው። ቢዝነስህ ወይም ፕሮጀክትህ አደጋ ውስጥ ሲገባ ከነዚህ 6 ስትራቴጂዎች ውስጥ አንተ እስካሁን ትኩረት ያልሰጠኸውና ዛሬውኑ ተግባራዊ ለማድረግ የወሰንከው የትኛው ነው? የኢጎ ወጪህን ለመቁረጥ ወይስ ሽያጭ ላይ ለማተኮር? ሀሳብህን ከታች ኮሜንት ላይ አጋራን። አንተ በብቸኝነት እየደከምክ በራስህ ስህተት እየተማርክ ጊዜህንና ካፒታልህን ከማቃጠል ከጎንህ ሆነው ስትራቴጂ የሚነድፉልህ ፕሮፌሽናል አማካሪዎችን ያስፈልጉሃል። የ1% አሸናፊዎች ሚስጥራቸው ትልቅ ውሳኔ ከማስተላለፋቸው ወይም አዲስ ቢዝነስ ከመጀመራቸው በፊት ስህተታቸውን ከሚያርሙ ምርጥ የቢዝነስ ስትራቴጂዎች ጋር መሞከራቸው ነው። ይህንን ክፍተት ለመድፈን አንተ ከኪሳራ ለማዳንና የቢዝነስ ጉዞህን ለማጥፋት ፀሐይ እጅግ ፕሪሚየምና ፕሮፌሽናል የሆነ የቢዝነስ ማማከርና የስትራቴጂ ንድፍ አገልግሎት በቅርቡ ይዞላችሁ ይመጣል። የ1% ልሂቃን አገልግሎት በይፋ ሲጀመር ቀዳሚ ተጠቃሚ ለመሆንና ከልዩ ባለሙያዎች ጋር አብሮ ለመስራት በቅርብ ይጠብቁን። አዳዲስ የቢዝነስ ስትራቴጂዎችን፣ የፋይናንስ ነጥቦችንና የኤሊቶችን የስነልቦና ሚስጥር ሁሌም ለማግኘት ፀሐይ ቻናላችንን አሁኑን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ፍርሃትን ሰብረህ ውጣ፣ ስትራቴጂ ቀይር እና ኢምፓየርህን ገንባ። ፀሐዮች ነን፣ አብረን እንደግ።